ወይኔ ሳም እዛ ጋ ነው። ሴት ሁሉ ቆንጆ ማን ነው ደግሞ ሳም? ወንዱም ደና ደና ሎጋኖ ሸበላ ንግስቷ የምትበላበት ቀን ደርሷል። የሰፈሩ ጉልበተኛ ነው። ኧረ ቻዛ ነገር ነች። እና ይሁና ምን አባቱ እንዳያመጣ ነው። ከውስጥ የማይወጣ ሙዚቃን ጠጣበታ ውልቅ ብሎ ይውጣ። ካንተ የሚጠበቀው ምንድን ነው? አሳልፉን እንጂ ስትኮሳተሪ ደግሞ ስታምሪ የኔ ንግስት። ትሰማኛለህ? ሴት ልጅ አጠባበስ እንኳን አትችልበት። መጀመሪያ ወንድ ሁን እሺ። እና ወንድ ነኝ እኮ። ያንጠለጠለ ሁላ ወንድ ነው እንዴ? አሳልፈኝ ወደዛ። ነይ ነይ። አቤት። ማንም ሴት በቆምኩበት ጥላኝ ሄዳ አታውቅም። እሺ እኔ መጀመሪያ ሆናለሁ። አቺ ነይ። አቤት። የጓደኛሽን ስልክ ስጪ። እሺ ስልክ ቁጥሯን ነው ያልኩሽ እባክሽ። 0914 ሜት ሄሎ፣ እንዴት ነሽ? ማን ልበል? አላወኩም። ኧረ ተይ። ሳም ነኝ። ሳም እንዴ? ስልኬ ማናባ ሰጥቶ ነው የደወልከው? ወይኔ በእናትሽ እኔ ነኝ የሰጠሁት። በእናትሽ አውሪው። ምን? ጓደኛዬን ደግሞ ምን አድርጊ ነው የምትላት? ለስሙ የሰፈሩ አራዳነት ትባላለህ አንተ ጅል። እየተሳደብሽ እኮ ነው። መስመር ያለፍሽ አልመሰልሽም? ልድገምልህ? ሞኝ ድንጋይ ራስ ነህ። እሺ እስኪ ልብ ካለሽ ፊት ለፊቴ ነይና አዋሪ። ጠብቀኝ፣ ሰፈር ድረስ መጣልሃለሁ። እሺ ይሄው መጣው እና ምታኛ። ሴት አይደለሽ እንዴ? አይገባሽም? ለምን እንዳራዳ ልጅ አትረጂኝ? ኧረ እባክህ፣ እንዲያውም ከዚህ በኋላ ካወራሁህ ፋራ ብለህ ጥራኝ። እሺ ደግሞ እንደ ሌሎቹ ሴቶች ትፈራኛለች ብለህ እንዳታስብ። እሺ እኔ ማኪ ነኝ፣ ያውም ያባቴ ልጅ። ገዳይነሽ በፍቅር ገዳይነሽ። ቆይ ማፍቀር ኃጢአት ነው እንዴ? ንገሩኛ። ቆይ ምን ሆኖ ነው? ሞቻለው በፍቅርሽ ሞቻለው። ይኸውልሽ ማኩ የሳሚት ነኝ። ይሄ ሳሚ ይባል ልጅ ምን ይሻለኛል? እባክሽን ትንሽ ደቂቃ ብቻ አዳምጪ። እሺ ምንድን ነው? እባክሽ አንድ ያለኝ ወንድሜ ነው። በዚህ ከቀጠለ ይሞትብኛል። ትንሽ ጊዜ ብቻ አብረሹኝ። ወንድሜ የለሽም? እሺ ትበቅኛለሽ ከዚያ ልግለጽልሽ በምን ቋንቋ በመሰዴ አልገባሽ አለ አንቺን መውደዴ ልግለጽልሽ በምን ቋንቋ። ሄሎ ሳም። ሄሎ እንዴት ነህ? ደህና ነኝ። ከተመቸህ ላገኘህ ነበረ። ይመችሃል? ኧረ ይመቸኛል። በቃ ከ30 ደቂቃ በኋላ ሰፈር ያለው ካፌ እጠብቅሃለሁ። ቆይ እንዴት ልደውል ቻለች? ቆይ ካልፈለግሽ ለምን ታገኘዋለሽ? በእናትሽ እህቱ ናታ። በጣም ነው የምታሳዝነው። እንደሱ ስራማ ቢሆን ይሄ አይገባውም ነበር። መጀመሪያ ቀን ልታናግረኝ ስትሞክር በጣም አናደኸኝ ነበር፣ ግን አሁን እኔም እያሰብኩ መጣሁ። ግን እኔ እናንተ አብረን መሆን የምንችለው እነዚህ አላስፈላጊ ባሮችን መተው ስትችል ብቻ ነው። የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ በአንድ ቀን እጂ ፍቅር ሊጫወት ይፈልጋል እንዴ? ይሄ ደፋር። ኧረ የኛ ሮሚዮ ክሜያየ ስወድስ ወድሽ
ሄሎ። እሺ ሳም፣ አቤት። አንድ ስራ እንድትሰራልኝ ፈልጌ ነበር። ለሱ ደግሞ ጠቀም ያለ ገንዘብ እከፍልሃለሁ። እኔ እንደዚህ አይነት ሙድ ፈትቻለሁ። ሌላ ሰው ፈልግ። ቴሌግራም ላይ ምልክልን መልእክት ይኸውና፣ ከዛ በኋላ ደውልልኝ። ሌባ ሌባ ሌባ! ኧረ ያዙት! ሌባ ሌባ! ይሄው ፋይሉ። ሁለተኛ እኔም እህቴም አጠገብ እንዳትደርስ። ቆይ ማኩ፣ ምን መሰለሽ ላስረዳሽ። ቆይ ሁለተኛ አጠገቤ እንዳትደርስ። ማኩ አንድ አዳምጪኝ ላስረዳሽ። ምንም የምታስረዳኝ ነገር የለም። አንተ ዱርዬነት በደም ውስጥ ነው ያለው። መቼም ከዚህ ህይወት መውጣት አትችልም። ሄሎ እማዬ። ሄሎ ልጄ፣ እንዴት ነሽ? ኬቢ አብሮ አደገሽ አንቺ ጋር እየመጣ ነው። ኬቢ? አዎ። አረ እንደውም ሳይደርስ አይቀርም። እድሜሽ ሳትነግሪኝ ምን ማለት ነው? አይ እንግዲህ ተናግሬያለሁ። ከነፍሴ ጋር ድርብ ስውር ተሰፍታች። ምን እዚህ ለማንም ባለጌ ብለህ ጀሞን ሸመጠጥከና? ምንድን ነው ያልከው? ልቀቄም እባክህ። ወንድ ይዛ ስትገባ አይቻት ነው። ማኩ ምን ነች? እኔ ምንም አይደለሁም። ለትምህርት ነው የመጣሁት። ድጋሚ እዚህ ሰፈር እንዳላይ እገድልሃል። እሺ ልቀቀኝ። ጥፋውን ከዚህ ወዴት ነው? ወደ ሀገር ይመለሳለሁ። ቆይ ምን ሆነህ ነው እንዴ? እንደዚህ አይነት አፍቃሪዎች እንዳሉሽ ባውቅ እኮ ሌላ ቦታ አርፍ ነበረ። ሳም 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 ሳም። እሺ ግባ፣ አሁን እኔ አናግረዋለሁ። እርግጠኛ ነሽ? አዎ። ምንድን ነው ወንድ አይደለህ እንዴ? ፈሪ ለእናቱ። ቆይ ለምንድን ነው ከህይወት የማትወጣው? ምን አድርጊ ነው የምትለኝ? አልወጣም። ላስረዳሽ እንኳን ብሞክር መቼ አዳምጥሽኝ የምታውቂውን። ትሰሚኛለሽ? እኔ ለእህቴ ብዬ ነው እንደዚህ አይነት ነገር ውስጥ የገባሁት። አንቺ ግን አንድ ደቂቃ እንኳን ልታዳምጪኝ ፈቃደኛ አልነበርሽ። እኔ ወድሻለሁ፣ ላጣሽ አልፈልግም። ልቀቁት! 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 ሄሎ ሳም፣ ድጋሚ ለአንድ ስራ ፈልጌ ነበር። ሰማኛለህ? ሁለተኛ በዚህ ስልክ መልሰህ እንዳትደውል እሺ? ቆይ ለምን ግን እውነቱን አትነግሪኝም? እንዴት ብዬ? እህት አሳዝናኝ ነው የቀረብኩ ብዬ? አይ ማኩዬ፣ እውነቱን ብትነግሪ ነው የሚሻለው። አሁን ደውለሽ እንደውም ለምን እንገናኝ አትይውም? ሄሎ ሳም። ሄሎ። አሁን ላገኝ ፈልጌ ነበር። ምን? ማውራት ያለብን ነገር አለ። እሺ። ንገሪኛ፣ ምንድን ነው? ይኸውልህ ምን መሰለህ ሳም ነግሬሃለሁ እንዳትጣላ። ወይኔ ሳም፣ ልቀቁት! ልቀቁት! ልቀቁት!
ሄሎ ቦዝ፣ ስራው ተጠናቋል። በቃ ይሄው አናግረው። ጋዝ ጋናግረው። ከማን ጋር እንደተዳፈርክ ያወቅክ አልመሰለኝም። ውሻ ነህ። ሳም እርዱኝ!